ኦ ማይ ጋድ ኦ ማይ ጋድ አዲስ ነገር አለ ጋይስ፣ አዲስ ነገር አለ። በመጀመሪያ ከራሴም ልጀምርና ስትገቡ በላይክ ግቡ ማለት ነው። በላይክ ግቡ ጋይሶች፣ በላይክ እየገባችሁ አይደለም። ሀሳብ አስተያየታችሁን ደግሞ አስቀምጡ ማለት ነው ጋይስ። ምን ተፈጠረ መሰላችሁ? እስቲ ሰላም ልበላችሁ። ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁ በሰላማችሁ ብዝት ስትይበልልኝ እኔ ውዶች እኔ ምርጦች ማለት ነው። ምን መሰላችሁ? ዛሬ ይዤላችሁ የመጣሁት ነገር ትናንትና ላይ ብላይ ዳኒ ስናራግበው ነበር እና ራሱን ያመጣው ሀሳቡንም እኛ አይደለንም ማለት ነው። ስለዚህ ከሩታ ጋር ታረቀ እየተባለ ነበር። እሱ መስሚያ ይጠጥ ነው ብሏል ማለት ነው። ዳኒ መስሚያ ይጠጥ ነው ብሎ እያለፈ ነበረ ማለት ነው። ኮሜንት ሊያነብላችሁ አልቻለም። እና ሌላው ነገር ምን መሰላችሁ? ሰርግ አለ፣ ለፋሲካ ሰርግ አለ። ግን ተናገር ስንለው እግዚአብሔርን አልናገርም አለ ማለት ነው። እና ማን ነው ሰርጉ? እኔ ሄርሜላና አብርሽ ናቸው ወይ ብዬ ስጽፍለት አይደለም ብሏል። ሀይሜና ቡራ ናቸው ወይ ስለው አይደለም ብሏል። እሺ ደስታና ሩታ ናቸው አይደለም እንዴ? እግዚአብሔርን ትናንትና እንዴት እሱም ሲዳረቅ ከኔ ጋራ እኔም ሳዳርቀው ነበር። ግን መልስ ማለት ይመልስልኛል፣ ግን አይደለም ነው የሚለው። በጣም ብዙዎቻቸው ደግሞ ሲጽፉለት ነበር ማለት ነው። ማን ነው ብለው ሲጠይቁ እሱም ራሱ በቃ ሊናገር አልችልም፣ ግን ሰርግ አለ እኔም ራሱ እሄዳለሁ ብሏል ማለት ነው። ሳስብ ግን ማለት ነው ግን ከበፊትም ስሰማ ሄርሜላና አብርሽ እንደሚሉ ነው በቃ ብዙዎቻቸውም ላይ ሆኑ ምንም ሆኑ ማለት ነው ሲናገሩ በብዛት የምሰማ ነበረ። እውነት ለመናገር ለፋሲካ ያው ሄርሜላና አብርሽ ሲሉ በጣም ብዙዎቻቸው ሲያወሩ እሰማለሁ ማለት ነው። እና ድንገት እነሱ ሲሆኑ ወይ ብዬ ያው ጥርጣሬ ላይ ነኝ ያለሁት፣ ግን ማንነታቸውን ሊናገሩ አልቻሉም እስካሁን ድረስ ማለት ነው። ጋይሶች ማን ሲሆን የማን ነው ሰርጉ? ማንስ ይመስላችኋል? ስለዚህ የምታውቁ ሰዎች ካላችሁ ባለ ሰርጉ ማለት የዚያን ሰው ሰርግ የምታውቁ ሰው ካላችሁ ሽኩ በሉኝ ጋይስ፣ ልስራበት እኔም። ሰምታችኋል። የምሬን ነው። ግን ትናንትና በቃ ዳኒ ሊናገር አልቻለም። ግን ሰርግ አለ እኔም ራሱ እሄዳለሁ በቅርብ ብሏል ማለት ነው። ስለዚህ እኔ ማንና ማን የሆኑ በቃ እንዴ ትናንትና ማታ እንድቹ ስናዳርቀው ነው በቃ ያመሸ ነው። እግዚአብሔርን በጣም ብዙዎቻቸውም ነበሩ በጣም እየጻፉለት ነበሩ፣ ግን ማንነት ሊናገር አልቻለም። እንግዲህ አቶ ዳኒ ማለት ነው። ምን እንደምናደርገው አናውቅም። የጽጌና ያንተነ ወይ ብዬ ጻፉለት፣ እሱን ሊመልስልኝ አልቻለም ማለት ነው። እሺ ማንና ማን ይሆኑስ ጋይስ? ማን አለ ጋይሶች? ሌላ ዩቲዩበር ሌላ ማን አለ? ዱባይ ሄዶ የሚሞሸር ሰው አለ? የምታውቁ ሰው ካላችሁ ሽኮ በለኝ። እኔ ቡራና ሀይሚ ብዬ ነበር አይደለም ተብያለሁኝ። እንግዲህ ማንነት ብቻ ሊናገር አልቻለም ማለት ነው። አላቅም። ለማንኛውም ያሳካላችሁ። የምታገቡ ሰዎች ትዳራችሁ የሰመረ ይሁን።